እነዚህ ልጃገረዶች ያለ ፍላጎታቸው ታግተው እንደ ዕቃ ሊሸጡ ተሰልፈው እየጠበቁ ነው። የሰውነታቸውን ሁኔታ እየመረመረች የምትለያቸው ሴትም አንድ በአንድ ልብሳቸውን እያስወለቀች መመርመሯን ቀጥላለች። በመጨረሻው ጥግ ላይ የቆመችው ልጅ ግን ዓላማዋ ሌላ ነበር። ሆን ብላ ነው እዚህ የተገኘችው። የመጣችው በሕገ ወጥ ደላሎች የተሸጠችውን እህቷን ለመፈለግ ብቻ ነበር። በቆይቷ እህቷ ሮም ውስጥ ወደሚገኘው የቻይና መንደር እንደተወሰደች ተረድታለች። ከፊቷ የሚጠብቃት አደጋ እጅግ የከፋና አስፈሪ ቢሆንም ይቺ ደፋር ሴት ግን ብቻዋን የወንጀለኞች እጅ ውስጥ ገብታለች። በዚህ ሰዓት ታዲያ ልብሷን ለማውለቅ ፈቃደኛ ባለመሆኗ በቅጽበት ከየአቅጣጫው በነፍሰ ገዳዮች ተከበበች። ችግሩ ግን እነዚህን ግዙፍ ወጠምሾች ብቻዋን የመጋፈጥ ብቃት ነበራት። ሁሉም ነገር የጀመረው በ1995 እንደ ኢሮፓያን አቆጣጠር በቻይና ፉጂያን ግዛት ውስጥ ነው። ሃይጂን እና ሜይ የተባሉ ሁለት እህትማማቾች በግቢያቸው ውስጥ አባታቸው ጋር ጠንካራ የማርሻል አርት ልምምድ ሲያደርጉ ነው ያደጉት። እናታቸው ውሺን መስኮቷ አጠገብ ቆማ ምግብ እያዘጋጀች ልጆቿን በደስታና በፍቅር እየተመለከተች ነው። ሕይወታቸው ሰላማዊ ነበር። ነገር ግን በዚህ ቀን ይህን ሰላማዊ አየር ሰንጥቆ ከሩቅ የብስክሌት ደውል ድምፅ አስተጋባ። አባታቸው በድንጋጤና በከፍተኛ ችኮላ የመጨረሻ ልጃቸውን ሜይን በፍጥነት እንድትደብቃት ነገራት። ምክንያቱም በዚያን ጊዜ አገሪቱ ያወጣቸው የቤተሰብ ምጣኔ ፖሊሲ በጣም በጥብቅ ይተገበር ነበር። ሜይ ደግሞ ከባለስልጣናት እይታ ተሰውራ በድብቅ የተወለደች ልጅ ነበረች። እናቷ ውሺም እየተኛች ልጇን አቅፋ ቁም ሳጥን ውስጥ ከደበቀቻት በኋላ ሕፃኗ ፈርታ ምንም አይነት ድምፅ እንዳታወጣ በለሆሳስ እየዘፈነች አባበለቻት። እንዲህ አይነት የሰቆቃ ሕይወት እየኖሩ ብዙ ዓመታት አለፉ። አሁን ላይ ሜይ አድጋ ጠንካራና ውብ ወጣት ሆነች። በልጅነቷ እናቷ የሰራችላትን የወረቀት ክሬን በእጇ አጥብቃ ይዛ በአንድ ኮንቴነር ውስጥ እንደ ዕቃ ከተጫኑት ሌሎች ሊሸጡ ከተዘጋጁ ሴቶች ጋር ወደ ማፊያው መንደር ገባች። ውስጥ ገብተው እንደተሰለፉም ወይን ጠጅ ቀለም ያለው የቻይና ባህላዊ ቀሚስ የለበሰች አንዲት ሴት ልጃገረዶቹን በእርጋታ መመርመር ጀመረች። ሁሉም ልብሳቸውን ሙሉ በሙሉ እንዲያወልቁ በጉልበት አስገደደቻቸው። በእያንዳንዱ የአካል ቁመና ውበትና ጥራት ላይ በመመስረት ቀጣይ መድረሻቸው የት መሆን እንዳለበት የምትወስን ሴት ናት። አንዳንዶቹም ማሳጅ ቤቶች ውስጥ መደበቻቸው፣ ሌሎቹን ደግሞ ዝሙት መንደር ላከቻቸው። ሜይ ግን ለዚህ ፍተሻ ልብሷን ለማውለቅ ፈቃደኛ አልነበረችም። ወደዚህ ስፍራ የመጣችው የጠፋችውን እህቷን ሃይጂንን ለማትረፍ ብቻ ነው። ሴትዮዋም የዚችን ልጅ ድፍረት ስታይ ጋርዶቹን በመጥራት ልብሷን በኃይል ገፈው እንዲያወልቁ አዘዘች። ሜይ ከልጅነቷ ጀምሮ ከአባቷ ጋር ጠንካራ የማርሻል አርት ልምምድ ስታደርግ እንዳደገች ምንም የሚያውቁት ነገር አልነበረም። ሁሉንም በዚህ መልኩ ድባቅ ከመታቻቸው በኋላ የሴትየዋን አንገት አንቃ እህቷ ሃይጂን የት እንደሸጠቻት እንድትናገር አስገደለቻት። በአጠገባቸው የነበረ አንድ አዛውንት ይህንን ድርጊት ሲመለከት በፍርሃት እየተንቀጠቀጠ ሚስጥሩን ለመናዘዝ ተገደደ። አንቺ የምትፈልጊያት ልጅ ያለችው ከላይኛው ፎቅ ላይ ነው ብሎ መለሰላት። ሜይም ሌላ ተጨማሪ ቃል ሳትተነፍስ ወደ ሁለተኛው ፎቅ ሮጠች። ወለሉ ላይ ወድቆ የነበረው ሲዲ በማንሳት ለሁለት ከሰበረችው በኋላ ከፊቷ የቆመውን ግዙፍ ሰው በአስገራሚ ፍጥነት ሰውነቱን መቆራረጥ ጀመረች። የሰውየው የሰቆቃ ድምፅ የቀሩትን ጠባቂዎች ሰብስቧል። እሷን የሚያስቆማት ወንድ ግን አልነበረም። በዚህ ቀን ሜይ 5 ጠንካራ በሮችን ጥሳ አልፋ 6 ኃያል መሪዎችን አሰናብታለች። በመጨረሻም በላይኛው ፎቅ ላይ ወዳለው የአገልግሎት መስጫ ክፍል ብትገባም ሃይጂንን ማግኘት አልቻለችም። በዚህ የጭንቀት ጊዜ አንዲት አሮጊት በእጇ ጠራቻት። ሃይጂንን የት ማግኘት እንደምትችል ቀረብ ብላ በጆሮዋ አንሾካሾከች። እሷም ያዛውንቷ ሚስጥራዊ ቃል በጥሞና እንደሰማች ጊዜ ሳታጠፋ ከቦታው ተሰወረች። ነገር ግን ከመጠጥ ቤቱ በንቃት ሲጠብቁ የነበሩት ጠባቂዎች በቀላሉ አልለቀቋትም። እስከ መጨረሻው አሳደዷት። እሷም ቀላል ሰው አልነበረችም።
የብረት ድስትም ሆነ ማሰሮ በእጇ ውስጥ ከገባ ወዲያውኑ ወደ ጦር መሳሪያነት ይቀየራል። በመጨረሻ መንገዷን ለማጽዳት የሚንተከተክ ዘይት የሞላበትን ግዙፍ በርሜል በላያቸው ላይ ገልብጣ ከአካባቢው ተሰወረች። በሩጫዋ መሃል ሙሉ ሱፍ የለበሰ አንድ ሚስጥራዊ ሰው ትከሻውን ገጭታ እንዳለፈች አላስተዋለችም ነበር። ሜይ ከነዚህ አውሬዎች አምልጣ ጎዳና ላይ ስትወጣ ያየችውን ማመን አልቻለችም። በዙሪያ የነበሩት ሰዎች ሁሉ እንግዳ የሆነ ቋንቋ ሲናገሩ ሰማች። እስካሁን ስትጣላበት የነበረው ሬስቶራንት ያለውም ሮም ውስጥ በሚገኘው ቻይና ታውን ውስጥ ነበር። ምንም እንኳን መንገዱ በሰው የተጨናነቀ ቢሆንም እየተጋፋች አንድ የጣሊያን ምግብ ቤት ደረሰች። የምግብ ቤቱ ባለቤት ሎሬላ ስትባል በዚያን ዕለት ሁለት ፈረንጆች ሎሬላ የሂሳብ ስሌት አሳስታለች በማለት በደም ፍላት እየተሳደቡ ሊጣሏት ሞከሩ። ሂሳቡንም አንከፍልም አሉ። በኩሽና ውስጥ በስራ ተወጥሮና ደክሞ የነበረው የሎሬላ ልጅ ማርሴሎ ታዲያ እናቱን ከደንበኞቹ ጋር ለማስታረቅና ሁኔታውን ለማርገብ በፍጥነት ወጣ። ሁኔታውን በቀላሉ ካረገበው በኋላ ወዲያውኑ ወደ ምግብ ማብሰል ስራው ተመለሰ። ማርሴሎ ተበሳጭቷል። ምግብ ቤቱን ጥሎ የጠፋውን አባቱን እያነሳ ያለማቋረጥ ይሳደብና ያማርር ነበር። ልክ በዚህ የግርግር ሰዓት ሜይ የቋንቋ መተርጎሚያ አፕሊኬሽን ከፍታ ወደ ውስጥ ገባች። ማርሴሎን እንዳገኘችውም አልፍሬዶ የት ነው ያለው ብላ ጠየቀችው። በንዴትና በስራ ብዛት ተበሳጭቶ የነበረው ማርሴሎ ታዲያ ምንም ሊሰማት ፈቃደኛ አልነበረም። አንቆ ወደ ውጪ ሊወረውራት ሁሉ አስቧል። ነገር ግን ሜይ የሚዋዛ አልነበረችም። ከጠረጴዛው ጋር ባልጠበቀው ፍጥነት ስታጋጨው አልፍሬዶ የገዛ አባቱ እንደሆነ ሊያስረዳት ተገደደ። ከጥቂት ጊዜ በፊት ከአንዲት ቻይናዊት ሴት ጋር እንደጠፋ በመንገር አሁን አባቴ የት እንዳለን የማላቅም ብሎ መለሰላት። ሜይ መረጃውን አግኝታ ከሬስቶራንቱ መውጣት እንደጀመረች የአካባቢው የማፊያ ቡድን መሪ የሆነው አናቤል ጎዳናዎቹን ለመቆጣጠርና የዕዳ ገንዘቦቹን ለመሰብሰብ ሁለት ግዙፍ አገልጋዮቹን አስከትሎ መጣ። የእነዚህ ሁለት አገልጋዮች የሰውነት ግዝፈትና አስፈሪነት የተለየ ሲሆን የአንደኛው ስም ዱዱ የሁለተኛው ደግሞ ቹቹ መሆኑ ያስቃል። አናቤል ወደ ምግብ ቤቱ እንደገባ በማርሴሎ ፊት ላይ የነበረውን ቁስል ወዲያውኑ ነበር ያስተዋለው። ምን እንደተፈጠረ ሲጠይቀውም አንዲት የውጭ ዜጋ መታ እንደደበደበችው ገለጸ። አናቤል የራሴ የሚላቸው ሰዎች በባዳ ሲጠቁ ዝም ብሎ ማየት የሚችል ሰው አልነበረም። ስለዚህም ዱዱንና ቹቹን በመምራት የችግሩ መነሻ ወደ ሆነው የቻይና ምግብ ቤት ሄደ። የዚያ ምግብ ቤት ዋና ኃላፊ ደግሞ ዋንግ የተባለ ቀደም ሲል ሜይ ስትወጣ ትከሻውን ገጭቶ ያለፈችው ሙሉ ሱፍ የለበሰው ግለሰብ ነበር። ዋንግ በማርሴሎ ላይ ችግር እንዲፈጥር ማንንም ሰው እንዳላከና ምንም የሚያውቀው ነገር እንደሌለ አጥብቆ ተከራከረ። አናቤል ግን ምንም አላመነውም። እንደ እምቢታ ነበር የቆጠረው። ያችን ልጅ እኛው ራሳችን አፈላልገን እናገኛታለን፣ ነገር ግን በመጨረሻ እሷን የላካት አንተ እንደሆንክ ካረጋገጥኩ በእጄ ትሞታለህ በማለት አስጠነቀቀው። ዋንግ ስለ የትኛዋ ሴት እያወራ እንደሆነ ባያቅም ወዲያውኑ በልቡ ነው ገመተ። በዚያን ዕለት በምግብ ቤቱ መግቢያ ላይ የተመለከታት ሴት መሆኑን ጠርጥሯል። እነሱ ከወጡ በኋላ ራሱን ለመዝናናት የልጁን ሙዚቃ ከፍቶ እየደነሰ ስለዚህ እንቆቅልሽ የሆነች ቻይናዊት ማንነት በጥልቀት ማሰላሰል ጀመረ። ወደ ሼፉ ማርሴሎ ስንመለስ ስራውን ጨርሶ ወደ ቤቱ እየገባ እንመለከታለን። ነገር ግን ከውስጥ የሚወጣ የሙዚቃ ድምፅ ሲሰማ ትኩረቱ ተሳበ። እናቱ ሎሬላ ነበረች። ልብ የሚነኩና የሚያሳዝኑ የፍቅር ዘፈኖችን እየሰማች ጥሏት የጠፋው ባሏ በቤት ውስጥ በትኖት የሄደውን የከረባት ክምር በምሬት እየሰበሰበች ነበር። ሰውየው የት እንደገባም ሆነ ምን ነክቶት እንደሆነ የሚያውቅ አልነበረም። ቀደም ባሉት ጊዜያት ወደ ምግብ ቤቱ ይመጡ የነበሩ አሜሪካውያን ሁሉ ይዘዋት ለመብረር ይፈልጉ እንደነበር በለሆሳስ ነገረችው። እንደሷ ያለ ቆንጆ ካሸሪ ሆኖ መስራት የለበትም ይሏት ነበር። ማርሴሎ በየቀኑ ኩሽና ውስጥ ስለሚውል እናቱ እንዲህ ያለ ተወዳጅነት እንዳላት አያውቅም። ከጊዜ ወደ ጊዜ ሐዘኗና ጭንቀቷ እየጨመረ መምጣቱን ያስተዋለው ማርሴሎ ትንሽ ዘና እንድትል ወደ ሽርሽር እንድትሄድ ወይም ከቅርብ ጓደኞቿ ጋር ጊዜ እንድታሳልፍ ሐሳብ አቀረበ። ሎሬላ ግን በንዴትና በምሬት ያለንን ገንዘብ ሁሉ አባት ይዞት ጠፍቷል፣ አሁን በምን ገንዘብ ነው የምዝናናው? ቢኖረኝ ሳለኝ የምላት የቅርብ ጓደኛዬ ከ2 ዓመት በፊት ሞተች፣ ምን ላደርግ ብላ ጠየቀችው። ይህን ሲሰማ ማርሴሎ አንድ እውነት ተገለጠለት። እድሜ ልኩን በዚህ ኩሽና ውስጥ ታስሮ ስለ ውጭው ዓለም ምንም የሚያውቀው ነገር እንደሌለ ተረዳ። በእርግጥም ሎሬላ ልጇን እየዋሸችው አልነበረም። በእውነትም በጣም ተፈላጊና ተወዳጅ ሴት ነበረች። የማፊያው መሪ አናቤል እንኳን ሳይቀር ለሎሬላ ልዩ ፍቅርና አክብሮት ነበረው። አሁን ታዲያ ባሉ አልፍሬዶ ጥሏት ስለጠፋ አናቤል ስራ ቢኖረውም ባይኖረውም ሎሬላን ለማየት ወደ ምግብ ቤቱ መመላለስ ከጀመረ ሰነባብቷል።
ማርሴሎ ግን እናቱ ከነዚህ መሰል ሰዎች ጋር መገናኘቷን በፍጹም አልወደደው። ስለዚህም ለአናቤል በድፍረት እንዲህ አለው፣ በየወሩ 500 ዩሮ መቆጠብ እችላለሁ። ስለዚህ በ6 ወይ በ7 ዓመታት ውስጥ ያለብኝን ዕዳ ሁሉ ከፍዬ ጨርሳለሁ አለ። አናቤል ለራሱ ሰዎች ሁልጊዜ ደግ በመሆኑ ማርሴሎ ዕዳውን እንዲከፍል ብዙም አላስቸኮለው። ይልቁንም ቀደም ሲል ኩሽና ውስጥ የደበደበችውን ቻይናዊት ልጅ ይዞ ይህ ግዛት የማን እንደሆነ ለእሷና ለመሰሎቿ ለማሳየት ጓጉቷል። የልጅቷ መልክ ምን እንደሚመስል እንዲገልጽለት ጠየቀው። ነገር ግን ብዙ ጊዜ የኤዥያን ሰዎች ፊት ለመለየት ስለሚቸግር በግልጽ ሊያስረዳው አልቻለም። በዛች ቅጽበት ግን ማርሴሎ እጁን ወደ በሩ በመጠቆም የመታችኝ ልጅ እሷ ናት አለ። ሜ በበሩ አቅራቢያ ቆማ ሲያዩዋት ዱዱና ቹቹ ወዲያውኑ ያሳዷት ጀመር። ለደቂቃዎች አባረዋት። ጭር ያለ ፋብሪካ ውስጥ ከገቡ በኋላ ግን ሜ ተሰወረችባቸው። ተለያይተው ለደቂቃዎች ከፈለጓት በኋላ ቹቹ ሳያስበው ተለቅ ያለ አሳ ፊቱ ላይ አረፈ። ቹቹ አበደ። ነገር ግን የምትሰነዝረውን ምትና ቅልጥፍናዋን አልተቋቋመው። ይህን ግዙፍ ሰው እንደ ሕፃን ልጅ እስኪያለቅስ ድረስ ወርዳበት በመጨረሻ ጉልበቱን ሰብራ ካለ ስንኩል አድርጋ አስቀረችው። ዱዱ የወንድሙን የሰቆቃ ጩኸት ሰምቶ ቦታው ላይ እንደደረሰ ዘሎ ነበር ያነቃት። ነገር ግን በፍጥነት አጠገቡ የነበረውን እሾህ የበዛበት አበባ ቅርንጫፍ በድንገት አንስታ የዱዱን ፊት አበላሸች። ባጭሩ እንዳይሆን ሆኖ ከመዋረድ ውጪ ምንም አልፈጠሩም። ብዙም ሳይቆይ አናቤል አስቸኳይ የስልክ ጥሪ ደረሰው። እየተቻኮለ ቦታው ላይ ሲደርስ የሚኮራባቸው ጋርዶቹ በአንዲት ሴት ደም በደም ሆነውና ቆስለው ሲያይ ከቁጥጥር ውጪ ሆነ። በከፍተኛ ቁጣ ማይክል የተባለውን ሰው ለመፈለግ ወዲያውን ወደ ሌላ ሰፈር አመራ። ይህ ማይክ የተባለ ወጣት ለአናቤል መክፈል የማይችለው እጅግ ከፍተኛ የገንዘብ ዕዳ ነበረበት። ቁመቱም ከ2 ሜትር በላይ የሆነ ግዙፍና አስፈሪ ሰው ነው። እንዳገኘውም የተባለችውን ወጣት ይዞ እስካመጣለት ድረስ የድሮ ዕዳውን ሙሉ በሙሉ እንደሚሰርዝለት ቃሉን ሰጠው። ይህን ማድረግ ካልቻለ ግን ያለምንም ቅድመ ሁኔታ ወደ አገሩ እንደሚመልሰው አስረግጦ ነገረው። በተመሳሳይ ሰዓት የዋንግን አስተርጓሚ በጉልበት በቁጥጥር ስር በመዋል ወደ ሬስቶራንቱ ተመለሰች። ከዛም ማርሴሎን አስገድዳ ጭር ወዳለው የከተማ ዳርቻ እንዲነዳ አደረገች። እዚያም ሲደርሱ የአንድ ሰው ግማሽ ቁመት የሚያህል ጉድጓድ እንዲቆፍር አዘዘችው። ማርሴሎ በጣም ደክሞት የነበረ ቢሆንም አማራጭ ስላልነበረው እያማረረም ቢሆን ሳያቋርጥ ለሰዓታት ቆፈረ። በድንገት ግን አፈሩ ስር የተነጠፈ አንድ ፕላስቲክ ሽፋን አየ። ይህንን ስታይ በከፍተኛ ጉጉት ወደ ጉድጓዱ ዘለለች። አፈሩን በፍጥነት በእጆቿ ጠረገች። ከስሱ ፕላስቲክ ስር የተመለከተችው ነገር ግን ልብ የሚሰብር ነበር። የእህቷን የሃይጂንንና የአልፍሬዶን አስክሬን አገኘች። ሁለቱም በጭካኔ ተገለውና ተቀብረው ስታይ እርር ብላ አለቀሰች። እሱም የአባቱን መጨረሻ በዚህ መልኩ ተረድቶ በድንጋጤ ውስጥ እያሉ አስተርጓሚው አጋጣሚውን በመጠቀም ለማምለጥ ሞከረ። ነገር ግን ሚያ አልፈቀደችለትም። አካፋውን ወርውራ ማጅራቱን ብላ ደፋችው። በዚህ ሰዓት ማርሴሎ በፍጥነት ወደ አስተርጓሚው ቀርቦ ሚያውን ምን እያለች እንደሆነ ጠየቀው። አስተርጓሚውም የማርሴሎ አባት እህቴን ገደለች እያለች ነው ብሎ ተረጎመለት። ማርሴሎ በእርግጥ ይህንን ከባድ ክስ በፍጹም አልተቀበለም። አባቱ በእውነት ገዳይ ቢሆን ኖሮ ለምን አብሯት አንድ ጉድጓድ ውስጥ ተቀበረ? እንዲህ ልትል አትችልም ብሎ ስላመነ እውነቱን እንዲነግረው አስተርጓሚውን በኃይል አንቆ ጠየቀው። ሰውየው ምንም የሚያውቀው ነገር እንደሌለ በፍርሃት ተሞልቶ መለሰ። ይህንን ከተናገረ በኋላ በዳዴ እየተሳበ ከስፍራው ሲሸሽ፣ ሜ ደግሞ በጥልቅ ሐዘን የእህቷን አስክሬን ታቅፋ መኪና ውስጥ ገብታ ማርሴሎ ከአባቱ አስክሬን ጋር እዚያው ትታቸው ሄደች። መጀመሪያ የሄደችው ሁለቱ እህትማማቾች በልጅነታቸው ለማየት በጣም ይመኙት ወደ ነበረው ውብ የባህር ዳርቻ ነበር። እንደደረሰች የሃይጂንን አስክሬን ለማቃጠልና ስርዓቱን ለመፈጸም ተዘጋጀች። በተመሳሳይ ሰዓት ማርሴሎ እርዳታ ፍለጋ ወደ አናቤል ደወለ። አናቤልና አልፍሬዶ በጣም የቅርብ ጓደኞች ነበሩ። አናቤል የድሮ ጓደኛውን አሰቃቂና ዘግናኝ አሟሟት ሲያይ ልቡ በከባድ ሐዘን ተሰበረ። ሁለቱ ሰዎች ተባብረው የአልፍሬዶን አስክሬን አንስተው ከደበቁ በኋላ እውነታውን ለሚስቱ ሎሬላ ለጊዜው ላለመናገር ወሰኑ። በሰዓቱ ሎሬላ የባሏን ክህደት መቀበል ጀምራ ስለነበር መሞቱን ካወቀች ግን ስለፈረደችበት ደግሞ መልሳ ራሷን መውቀስ ትጀምራለች ብለው ፈርተዋል። ማርሴሎ ግን ለአባቱ ምንም አይነት የሐዘኔታ ስሜት አልነበረው። በእርጅና ዘመኑ ከአንዲት ወጣት ጋር ባይሄድ ኖሮ ሕይወቱን አያጣም ነበር ብሎ አሰበ። አናቤል ግን እውነታውን ልቡ ስለሚያውቅ በረጅሙ ተንፍሶ ወደ አንድ አፓርታማ ወሰደው።
እዚያም ጥግ ላይ ከተቀመጠ የአበባ ማሰሮ ጀርባ የተደበቀ ቁልፍ አንስቶ በሩን ከፈተው። የሞተችው ልጅ ሰውነቷን መሸጥ እንድታቆም አባትህ ፈልጎ ነበር አሉ። በመሆኑም እሷን ለመደበቅ አናቤል ይህንን ቤት ለአልፍሬዶ ተከራይቶለት እንደነበር አስረዳ። ማርሴሎ በቤት ውስጥ ያሉትን ዕቃዎች በራሳቸው ቤት ካለው ጋር ሙሉ በሙሉ ተመሳሳይ እንደሆነ አየ። በዚያን ጊዜ አናቤል እየዋሸ እንዳልሆነና አባቱ የተለየ ጥሩ ዓላማ እንደነበረው በሚገባ ተረዳ። ከደግነቱ የተነሳ አልፍሬዶ የቤተሰቡን ገንዘብ በሙሉ ጠራርጎ በመውሰድ ልጅቷ የራሷን የግል መኖሪያ ቤት እንድታቋቁም ረድቷት ነበር። በሚገርም ሁኔታም በመኝታ ክፍል ውስጥ በሚገኘው ጠረጴዛ ላይ የማርሴሎ ፎቶግራፍ ተቀምጦ ነበር። አባቱ ከአንዲት ቻይናዊት ሴት ጋር ኮብልሎ ሄደ። በዚህም ራስ ወዳድ በሆነ ድርጊቱ አንድን ሙሉ ቤተሰብ አፈረሰ። ነገር ግን ይህን በማድረጉ ለቤተሰቡ ምንም አይነት ግድ አልነበረውም ማለት አይቻልም። አናቤል ለማርሴሎ ሊነግረው የፈለገው ትልቁ ቁም ነገር ቢኖር ምንም እንኳን አልፍሬዶ እጅግ የከፋ ስህተት ቢሰራም ልጁን ግን ሁልጊዜም ከልቡ ይወደው እንደነበር ነው። ሆኖም ስለ ጉዳዩ በጥልቀት ባሰበ ቁጥር በውስጡ ያለው የቁጣ ስሜት እየተጋጋለ ነበር ይመጣል። አባቱ ችግር ላይ የወደቀች ሴት ለማዳን ባደረገው ጥረት ምክንያት ማን ሊገለው እንደሚችል ግልጽ ሆነለት። ሴቶችን ወደ አገሪቱ እያስገቡ ወደ ሴተኛ ዳሪዎች የሚቀይረው መጠጥ ቤት ትዝ አለው። አስተዳዳሪው ዋንግ እንደሆነ የገደለውም አመነ። ስለዚህም የቁጣ ስሜቱን ተከትሎ ከጓዳ ትልቁን ቢላ በማንሳት በቻይና ታውን ሰፈር ውስጥ ወደሚገኘው ሬስቶራንት በከፍተኛ ፍጥነት በረረ። ይሁን እንጂ ምንም አይነት የጸብ ልምድ የሌለው ወጣት ወዲያውኑ በዋንግ ታማኝ አገልጋዮች ተይዞ እንደ ዕቃ አሽቀንጥረው ጣሉት። በዚህ ሁሉ ግርግር መሃል በጨለማ ውስጥ ተደብቃ የነበረችው ሜይ ሁሉንም ነገር በዓይኗ ስትከታተል ነበር። ሚስተር ዋንግ እህቷን አግቶበት ወደ ነበረው ክፍል በመሄድ ምን አይነት ህይወት ውስጥ እንደነበረች ተረዳች። ወንጀለኞቹ የሰሩትን ግፍ በደማቸው እንዲከፍሉ ለማድረግ በዛች ቅጽበት ወሰነች። በሰዓቱ ሚስተር ዋንግ በታችኛው ወለል ላይ ቁማር እየተጫወተ ነበር። ብዙም ሳይቆይ አንደኛው አገልጋዩ ቀርቦ የልጁ የማሪዮን የሙዚቃ ድግስ ማስታወቂያ ፖስተር ይዞለት መጣ። ሚስተር ዋንግን በከፍተኛ ኩራት ፖስተሩን እዚያ ለነበሩት ደንበኞች እያሳየ ልጄ በቅርቡ ትልቅ የሙዚቃ ድግስ ሊያቀርብ ነው፣ ሁላችሁም መታችሁ ድጋፋችሁን እንደምትሰጡት ተስፋ አደርጋለሁ በማለት በጉራ ተናገረ። በዚህ ጊዜ ሞትን ፈጽሞ የማይፈራ አንድ አዛውንት ሚስተር ዋንግ ላይ ማሾፍ ጀመረ። በድፍረት አይኑን ትኩር ብሎ እየተመለከተው አንተን እንደ አባት መቀበሉ በጣም ያሳዝናል፣ አንተ ማለት እኮ ጀርባው ላይ ወጥተህ አለቅ ያልክ ድፍ ነህ አለው። ይህ ከባድ ንግግር የሚስተር ዋንግን የተደበቀ ቁስል ጠነቆለው። በከፍተኛ ንዴት ተሞልቶ አስተናጋጇ ይዘው የነበረውን ትሪ ነጥቆ አንገቱን አለው። በመቀጠልም መጫወቻ ጠጠሮቹን እያነሳ እስኪጠግብ ድረስ አንድ በአንድ አስዋጠው። ሚስተር ዋንግ ይህንን ሁከት ፈጣሪ ሰው ወደ ውጭ እንዲያወጡት ለሰዎቹ ትዕዛዝ ከሰጠ በኋላ ፈገግታው ተመለሰ። የቀሩትን ደንበኞች መብላት መጠጣታቸውን እንዲቀጥሉ ጋብዞ ወደ አገልጋዩ ዞረ። ተጨማሪ 2000 ፖስተሮችን እንዲያሳትም ካዘዘው በኋላ ሁሉም ነዋሪ ድግሱ ላይ ተገኝቶ ልጄ ሲዘፍን እንዲያየው ፈልጋለሁ አለ። ይህ በእንዲህ እንዳለ የእህቷን ልብስ ለብሳና እዚያው እንዳሉት ሴቶች መስላ ከዋንግ ኋላ መቆሟን አንድ የሚያስተዋለ ሰው አልነበረም። ቀስ እያለች ተጠጋች። ነገር ግን አንድ የጥበቃ ሰራተኛ አይቷት በእርግጫ መጥቶ አራቃት። የሚስተር ዋንግ አገልጋዮችን በሰከንዶች ከበቧት። ሜይ አንዱ ዱላውን ነጥቃው በጀግንነት ስትዋጋ ትታይ ነበር። በአእምሯ ውስጥ የነበረው አንድና አንድ ነገር ነው፣ የእህቷን ደም መበቀል። ታይቶ በማይታወቅ ቴክኒክ ከግራ ቀኝ ስታጋድማቸው ብትቆይም ሰውነችና ቁጥራቸው እየጨመረ ሲመጣ እሷም እየደከመች መጣች። እነሱም የመጨረሻ አቅሟ ላይ እንደደረሰች ሲያዩ ሁሉም በአንድ ላይ ተባብረው በከፍተኛ ሁኔታ ደበደቧል። በመጨረሻም ይህን አሰቃቂ ድብደባ እንዲያቆሙ ትዕዛዝ የሰጠው ራሱ ሚስተር ዋንግ ነበር። ሜይ ምንም እንኳን አቅም ቢያጥራት በደረቷ እየተሳበች ወደ ዋንግ መሄዷን አላቆመችም። ቁርጠኝነቷ ማንንም ያስፈራል። ሚስተር ዋንግ ሁኔታዋን ካስተዋለ በኋላ ወደ ጋርዱ ጠጋ ብሎ ደንበኞች እያዩ ይህንን አታድርጉ፣ ሌላ ቦታ ወስደ ልክ አስገባት በማለት አዘዘ። የልጅቷ ሁኔታ በጣም አስደንግጦታል። እንደታዘዙት አንደኛው በኃይል እየገፈታተራት ክንዷን ጠምዝዞ ይዞ ከበር ውጭ ወረወራት።
እንደ ዕድል ሆኖ አጠገቧ የተሰበረ መስታወት ስባሪ ስታገኝ በፍጥነት አንስታ አጥቂዋን በኃይል ወጋች። ሰውየው በህመም ሲጮህ እሷ እየተንገዳገደች ወደ ዋናው አውራ ጎዳና እንደወጣች በፍጥነት ከሚጓዝ አንድ ትልቅ የጭነት መኪና ስር በመግባት ለጥቂት ተረፈች። የሚስተሯን ቅጥረኞች ሮጠው በደረሱበት ጊዜ ሜይ ከዓይን ሙሉ በሙሉ ተሰውራ ነበር። በዚያች ሌሊት መሄድ የቻለችው ወደ ማርሴሎ ምግብ ቤት ብቻ ነበር። ከዛ ጀርባ በሚገኘው ጠባብ መተላለፊያ መንገድ ውስጥ ተደበቀች። ደግነቱ በቦታው ላይ እየሰራ የነበረው የማርሴሎ ባልደረባ አግኝቷት ደበቃት። በማግስቱ ሼፉ ማርሴሎን በስልክ ጠርቶ ሁኔታውን አስረዳው። ይህችን ልጅ ቤት ወስዶ መደበቅ አይችልም። በአሁኑ ሰዓት በቻይና ታውን የሚገኙ አደገኛ የትራያድ አባላት ሜይን እያደኗት ነው። ይህ ምስኪን ሼፍ የቤተሰቡን ደህንነት አደጋ ላይ መጣል አልፈለገም። በአንጻሩ ግን ማርሴሎ ላጤ ስለሆነ ሜይን ለመደበቅ ተገደደ። የዛን ቀን እንደምንም አባቱ ቀደም ሲል ለሃይጂን ብሎ ወደ ተከራየለት አፓርታማ በድብቅ ወሰዳት። እዛም እንደደረሱ የሃይጂንን ብቸኛ ማስታወሻ በእጇ ላይ ያስቀመጠላት። ይህንን ያደረገው የተወሰነ የልብ መጽናናትና ተስፋን እንዲያመጣላት በማሰብ ነበር። በዚያው ቅጽበት አናቤል ደውሎ ፖሊሶች የደበቁትን አስክሬን ከመኪናው ጋር እየይዘው የፈጸሙትን ወንጀል እንዳይደርሱባቸው ለመከላከል ሲል የማርሴሎን መኪና በእሳት እንዳቃጠለው ገለጸለት። ከዚህም በተጨማሪ አናቤል ማርሴሎን ከመቼውም በላይ እንዲጠነቀቅ በጥብቅ አሳሰበው። ያቺን ቻይናዊት በየትኛውም አጋጣሚ ካገኛት ወዲያውኑ ሪፖርት እንዲያደርግለትም አዘዘው። እርግጥ ነው ማርሴሎ ሜይን አሳልፎ ሊሰጣት አላሰበም። ይልቁንም ለአናቤል ምንም ጥርጣሬ በማያጭር ሁኔታ ካያት መጀመሪያ ለሱ እንደሚያሳውቀው ቃል ገባ። ወደ ሜይ ስንመለስ የደረሰባት ጉዳት ቀላል ስለነበሩ በማግስቱ ሙሉ ጥንካሬዋንና ጤናዋ ተመለሰ። ማርሴሎ ደግሞ በኩሽና ውስጥ አስሷ ሃይጂን የተወቻቸውን ልዩ የባህል ምግብ ግብዓቶች ተጠቅሞ በትልቅ ሳህን ጣፋጭ ምግብ አዘጋጀ። የተራበችው ሜይ ታዲያ ሰፍ ብላ ከበላች በኋላ ወደ መኝታ ክፍሏ ተመልሳ ሄደች። ማርሴሎ የዛን ቀን ወደ ስራ ሲሄድ ለደህንነቷ ሲል አፓርታማዋን ቆልፎባት ነበር የወጣው። ረፋድ ላይ ታዲያ ሜይ ከእንቅልፏ ነቅታ በሩ እንደተቆለፈ ስታጉደ ነበረች። በፍርሃት ተውጣ መውጫ ለመፈለግ ክፍሉን አተራመሰች። ነገር ግን ቁልፉን ፈጽሞ አላገኘችም። ምሽት ላይ ማርሴሎ ወደ አፓርታማው ሲመለስ በንዴት ተወርውራ አነቀችው። እሱም የሚያሳዷትን ሰዎች በእግር በፈረስ እየፈለጓት እንደሆነ ሊያስረዳት ሞከረ። ይህን ሁሉ ጥንቃቄ ያደረገው ለሷ ደህንነት ሲል እንደሆነና ወደ ውጪ መውጣት ፈጽሞ እንደሌለባት መከራት። ነገር ግን ሜይ እንደ እስረኛ በክፍሉ ውስጥ ተቆልፎባት ለመቀመጥ ፈጽሞ አልፈቀደችም። ማርሴሎም የልጅቷን ግትርነት አይቶ ምንም ማድረግ ስላልቻለ ንጹህ አየር እንድትቀበልና ትንሽ ዘና እንድትል ወደ ውጪ ይዟት ወጣ። በሮም ጎዳናዎች ላይ ወክ ማድረግ እንደጀመሩ የሜይን አፋልጉኝ ፎቶግራፎች አዩ። በተጨማሪም የሚስተር ዋንግ ልጅ የዘፈን ድግስ ማስታወቂያዎች በየቦታው ተለጥፈው ነበር። ከዛም በሞተር ሳይክሉ የከተማዋ ውብ መንገዶች ላይ አዞራት። ታሪካዊውን የጁፒተር ቤተ መቅደስና ረጃጅሞቹን ሐውልቶች ሲጎበኙ አመሹ። ይህች ወጣት ወደ ሮም ከተማ ከመጣች ጀምሮ ልቧ በሰላም አርፎ ይህን ያህል ታላቅ ደስታ ሲሰማት ይሄ የመጀመሪያ ጊዜዋ ነበር። ማርሴሎም ጊዜው እየመሸ መሆኑን እንዳየ መልሶ ደህንነቱ ወደ ተጠበቀው አፓርታማ ሊወስዳት አሰበ። በዛች ሰከንድ ግን ሜይ ፈጥና ርቃ ሄደች። ይህን ሲያይ በጣም ተናደደ። እሱ ህይወቱን አደጋ ላይ ጥሎ ሊረዳት እየሞከረ እሷ ግን ያለምንም ጥንቃቄ እንደ ልቧ ለመሆን መፈለጓ አቃጠለው። በግድ የለሽነቷን አጥብቆ ነቀፋት። ሜይ አልተነፈሰችም። ከዚህ ይልቅ የሞባይል ስልኳን አውጥታ ጥቂት የቻይና አረፍተ ነገሮችን ተናገረች። ከዚያም የስልኳን መተርጎሚያ ዙራ አሳየችው። እህቴ ወደ ሮም ለምን እንደመጣች ታውቃለህ የሚል ጥያቄ ነበር። ይህ ሁሉ የሆነው በእኔ ምክንያት ነው በማለት የህይወቷን ትልቅ ሚስጥር መተረክ ጀመረች። ሜይ በተወለደችበት ጊዜ በሀገራቸው እያንዳንዱ ቤተሰብ ከአንድ በላይ ልጅ እንዳይወልድ የሚከለክል ህግ ነበር። ነገር ግን ወላጆቿ እሷን አሳልፈው ለመስጠት ወይም ጨክነው ለመጣል አልቻሉ። በዚህ የተነሳ ሜይ ከተወለደችበት ጊዜ ጀምሮ ሙሉ 20 ዓመታትን ከቤት ሳትወጣ በድብቅ ተቆልፎባት ኖረች። በዚህ ምክንያት በልጅነት ጊዜዋ እህቷ ሃይጂንን ትጠላት ነበር። ለምን ሃይጂን ብቻ ወደ ትምህርት ቤት ትሄዳለች? ለምን እሷ ብቻ ባቡር ተሳፈረች? ፊልሞችን አየች እና ከጓደኞቿ ጋር በነፃነት ተጫወተች በማለት ውስጧ በከፍተኛ ቅናት ትቃጠል ጀመር። ነገር ግን ሃይጂን የእህቷን መከራና ነፃነቷን ማጣቷ ያሳዝናት ስለነበር የቤተሰብ ምጣኔ ህጉን በመጣሳቸው ምክንያት የተጣለባቸውን የገንዘብ ቅጣት ከፍላ እህቷን ነፃ ለማውጣት ስትል ብዙ ገንዘብ ለማግኘት ወሰነች። በዚህ ምክንያት ነው ሀገሯን ትታ ወደ ሮም የመጣችው። በመጨረሻ ግን የራሷን ነፃነት ተነጥቃ ህይወቷን አጣች። አሁን ሜይ ምንም አይነት ዋጋ ቢያስከፍላት የእህቷን ደም ለመበቀል ቆርጣለች። ይህንንም ለማርሴሎ እንዲህ ስትል ገለጸች። አሁን ምን ማድረግ እንዳለብኝ አንተው ንገረኝ። ልክ እንዳንተ እድሜ ልኬን በኩሽና ውስጥ ተደብቄ እድሜ ልኬን ስፓጌቲ እየሰራው ልኑር ብላ ጠየቀችው።
እነዚህ ቃላቶች የማርሴሎ ሞራል የሚያደቁ ስለነበሩ ደሙ ፈላ። ንግግሯ ስላበሳጨው የሚን አፍ በፍጥነት ሊዘጋው ፈለገ። በዚህ የተነሳ መታገል ጀመሩ። ትግሉም ወደ መሳሳም ተቀየረ። አባትም ሆነ ልጅ በእነዚህ ሁለት ቻይናውያን እህትማማቾች የተለከፉ ይመስል ነበር። ከዚህ ክስተት በኋላ ወደ አፓርታማው ተመለሱ። በዚህ ጊዜ ግን ከመሄዱ በፊት የቤቱን ቁልፍ ሰጥቷት ነበር የወጣው። በሌላ በኩል ሎሬላ ልጇን ከማንም በላይ ጠንቅቃ የምታውቅ እናት ነበረች። ባለፉት ቀናት ውስጥ የልጇን ፊት ብቻ በማየት ይህ ወጣት ጥልቅ የፍቅር አዘቅት ውስጥ እንደገባ አውቃለች። ስለዚህም ማርሴሎ ባልጠበቀበት ሰዓት ይቺ የፍቅር አጋር ከየት ሀገር መጣች ስትል ጠየቀችው። እናቱም እሱም እንደ አባቱ በኤስያዊ ሴት መውደቁን ብታቅ በንዴት ልትሞት እንደምትችል ስለገመተ እየተንተባተበ ከምስራቅ ሀገር በማለት ንግግሩን ቋጨው። የዛን ቀን ምሽት ለሜ የሚሆን ራት ይዞ ወደ አፓርታማው ሲመለስ ያልጠበቀው ነገር ነበር የገጠመው። ሜ ቤቱን ጥላ ወጥታለች። በተመሳሳይ ሰዓት ሚስተር ዋንግ ማንነቱ እንዳይታወቅ ትልቅ ሁዲ ለብሶ ልጁ ማሪዮ የሚያቀርበውን የሙዚቃ ኮንሰርት ለመመልከት ወደ አዳራሹ ሾልኮ ገባ። ቦታው በልጁ አድናቂዎች ተጠቅጥቋል። ለማሪዮ እየጮሁና እያጨበጨቡ አድናቆታቸውን ሲገልጹ በማየቱ በልጁ በጣም ኮራ። ሆኖም በህዝቡ መሃል ሜ አይኗ ደም ለብሶ ስትከታተለው ተመለከታት። ይቺ ሴት ምን ያህል አደገኛ እንደሆነች ስለሚያውቅ አንድ ሰከንድ ሳያባክን ከኮንሰርቱ ወጥቶ ሄደ። በቻለው ፍጥነት እየመራት በአቅራቢያው ወዳለ አንድ የተተወ ፋብሪካ ወሰዳት። በመጨረሻም ሁለቱ ፊት ለፊት ተፋጠው ሜ በታላቅ ቁጣ ተወረወረችበት። ሚስተር ዋንግም እንዲሁ የተዋጣለት የማርሻል አርት ባለሙያ ነበር። የፍልሚያ ታክቲኩም ከሜ ጋር የሚመጣጠንና አደገኛ ነበር። ሁለቱ ተፋላሚዎችን ለአስጨራሽ በሆነ ሁኔታ ከተፋለሙ በኋላ ሚስተር ዋንግ ቢላውን መዞ ያልታሰበ ድንገተኛ ጥቃት ሰነዘረ። ሜ ግን ሽል በማለት ያላትን ኃይል ሁሉ ሰብስባ ገፈተረችው። ሚስተር ዋንግ ሚዛኑን ስቶ ከፎቁ ላይ ከወደቀ በኋላ በከፍተኛ ህመም እየተንፈራፈረ ለመነሳት ታገለ። የወደቀውን ቢላ አንስቶ በድጋሚ ወደ ሜ አቅጣጫ ቢሮጥም እሷ ግን ዝም ብላ አልጠበቀችው። በአቅራቢያው የነበረውን ጡብ በማንሳት ጭንቅላቱ ላይ ያፈረሰችው። ይህ ከባድ ምት ሚስተር ዋንግን አደነዘዘው። እሷም ጊዜ ሳታባክን ግድግዳው ላይ ተንጠልጥሎ የነበረውን የብረት ሰንሰለት ተጠቅማ አንገቱ ላይ ጠመጠመችው። ከዚያም በሰንሰለቱ እየገረፈች የሰውየውን አንገት ማነቅ ጀመረች። በመጨረሻም የእጁን አንጓ ጨብጣ በመያዝ የራሱን ቢላዋ ጎኑ ላይ ሰክታ ገላገለችው። ዋንግ በዚህ መልኩ ሽንፈቱን ተከናንቦ ከወደቀ በኋላ ሃይጂን ከመሞቷ በፊት ወደ ነበረው ጊዜ ተመለሰ። አልፍሬዶ በእርግጥም ልጅቷን እጅግ በጣም ይወዳት ነበር። ፍቅሩም እጅግ የጸና ከመሆኑ የተነሳ የሃይጂንን ነፃነት በገንዘብ ለመግዛት ሲል የቤተሰቡን ጥንታዊ ምግብ ቤት ለማስያዝ እስከ መወሰን ደረሰ። ነገር ግን የውል ስምምነቱን ከመፈረሙ በፊት በአናቤል ተገታ። በፍቅር ታውረ ቤተሰብህን አትበድል፣ ስለ ሚስትህና ስለ ልጅህ አስብ፣ ይህን ምግብ ቤት ከሸጥከው ምን ይዘህ ትኖራለህ በማለት አልፍሬዶን ሊመክረው ሞከረ። ነገር ግን እሱ እስከ መጨረሻው ድረስ በፍቅሯ ሰክሮ ነበርና ሰነዱን ለመፈረም የነበረው ጽኑ ፍላጎት አልተለወጠም። አናቤልም ሊፈቅድለት አልቻለም። ሎሬላ ይህንን ምግብ ቤት እንዳታጣው ለመርዳት ሲል የቅርብ ጓደኛውን አልፍሬዶን ገደለው። ሃይጂን ደግሞ በሚስተር ዋንግ እይታ ዋጋ ቢስ ሆና ተገኘች። ስለሆነም በአንድ ቢላዋ ወግቶ በግዴለሽነት አስወገዳት። በወቅቱ ሚስተር ዋንግ ሃይጂንን የገደለበት ቢላዋ አሁን በእጁ የያዘው ቢላዋ ሲሆን መጨረሻውም የእሱ ጉሮሮ ውስጥ ሆነ። በማግስቱ ጠዋት ሜ የተፈጠረውን ሁሉ ለማርሴሎ አጫወተችው። የአባቱ ገዳይ አናቤል መሆኑን እንዳወቀ በሩን ከውጭ ቆልፎባት ወጣ። ፊቱ ላይ የበቀል ነበልባል እየተቀጣጠለ ወደ ምግብ ቤቱ አመራ። እናቱ ከአናቤል ጋር እየተጫወቱ ሲያየው የሚይዝ የሚጨብጠውን ቢያጣም ተረጋግቶ አንድ ሀሳብ አሰበ። እንደ አንድ የቤቱ ዋና ሼፍ የአባቱን ገዳይ መመገብ ነበረበት። ወዲያውኑ ቀልጠፍ ብሎ ለሜ ያዘጋጀውን አይነት የቻይና ኑድል አብስሎ አቀረበለት። አናቤልም ምግቡን ሲመለከት ይህ ምንድነው እንዲህ ያለ ቆሻሻ ነገር በማለት ጠየቀ። ማርሴሎ ግን ዋናው ነገር ምግቡ አይደለም፣ የምግብ ፍላጎትህ ነው፣ አንተ ደግሞ አፒታይት አንሶ አያውቅም አይደል በማለት ጠየቀው። አናቤል የሱ ያልሆኑትን ነገሮች ሁሉ ለመጠቅለል የሚፈልግ ስግብግብ ሰው ነበር። ለአልፍሬዶ ሞትም ምክንያት የሆነው ይኸው ስግብግብነቱ መሆኑን ተረድቷል። በዚህ ሰዓት ሜ በማርሴሎ ላይ መጥፎ ነገር እንዳይደርስ ስለተጨነቀች በበረንዳው በኩል ከአፓርታማው ወጣች። ነገር ግን ምግብ ቤቱ በደረሰችበት ሰዓት ማርሴሎ እየሰደበውና እየወረደበት አስፓልት ላይ ወጥቶ ነበር። ሁለቱ ምንም ሳይደባበቁ እውነቱን ሁሉ አውጥተው ተነጋገሩ።
አናቤል ግን የፈጸመው ድርጊት ስህተት እንደሆነ አላመነም። ይልቁንም አልፍሬዶን የገደልኩት ያንተንና የእናትህን ሕይወት ለመታደግ ነው ብሎ ተከራከረ። በሁለቱ መካከል ያለው ጭቅጭቅ እየበረታና እየመረረ ሲሄድ አናቤል ሽጉጡን መዘዘ። በዚያ ቅጽበት ሜይና ሎሬላ በስፍራው ደርሰው ሽጉጡን ሲያዩ የሚያደርገው ጠፋው። የሚወዳት ሎሬላ እውነተኛ ማንነቱንና ይህን ክፉ ተግባሩን እንድታይበት አልፈለገም። በመሆኑም ሽጉጡን ወደ ራሱ አዙሮ የገዛ ሕይወቱን ለማጥፋት ተገደደ። ሜይ የእህቷን ገዳይ ከተበቀለች በኋላ ሮም ውስጥ አልቆየችም። ከማርሴሎ ጋር ወደ ትውልድ ሀገሯ ፉጂን ተመልሳ የማርሻል አርት ጥበብን ማስተማር ጀመረች። እሷ ቀኑን ሙሉ ስታሰለጥን፣ ማርሴሎ በኩሽና ውስጥ ምግብ ሲያበስል ይውላል። በመጨረሻም አንድ ወንድና አንድ ሴት ልጅ ወልደው የወላጆቻቸውን ቁጭትና ጸጸት በመካሳቸው ደስተኛና ሙሉ የሆነ ሕይወት መኖር ጀመሩ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። ምንም አይነት ሀሳብና አስተያየት ካሉት ኮሜንት ላይ ለማስቀመጥ ወደ ኋላ ይበሉ። ቪዲዮውን ላይክ እና ሰብስክራይብ በማድረግ ያበረታቱን። አመሰግናለሁ።